ናታንን የዲያራ እናት በአስቸኳይ እፈልጋለሁ ትለዋለች። እናም ናታንን መጥቶ የዲያራ እናት ምን ነው በሰላም ነው ያልሽኝ ሁሉ አጠናቀቅ ያለው እናም ለምን ነበር የፈለግሽኝ ይላታል። አዎ ስለ ስራው አውቅ ያለው ግን ደግሞ አሁን ስለ ዲያራ ማውራት አለብን ትለዋለች። ዲያራ ምንድን ነው ይላታል። ልጄ በጣም ሞኝ ልብ ነው ያላት እናም ቶሎ ፍቅር ይዛታል። እናም ከዚህም በፊት የሚቀርባትን ሁሉ ሳባረር ኖር ያለው አንተን ግን ከዚህ ማባረር አልችልም፣ ምክንያቱም ለስሬ ታስፈልገኛለህ። ደግሞ መስማማት እንችላለን። እናም ዲያራ የሚይዛት ፍቅር ከአይኗ ሲጠፉ የሚለቃት ፍቅር ነው። እንደዚህ አይነት ፍቅር ነው የሚይዛት። እናም ከዲያራ ትርቃታለህ፣ ብዙ ጊዜም ስልኳንም ማንሳት ታቆማለህ ትለዋለች። አንተም ከዛሬ ጀምሮ ከዲያራ መረቅ አለብህ ትለዋለች። ናታንም ችግር የለውም እኔ ርቃለሁ፣ ደግሞ ዲያራ ከኔ ፍቅር ያዛት አይመስለኝም ይላል ናታንም። እናቷም ልጄን እኔ በደንብ አድርጌ ጠንቅቄ አውቃታለሁ፣ የልጄን ጸባይ በደንብ አውቃለሁ ትለዋለች። ነገር ላስጠነቅቅህ የምፈልገው ልጄን ተደብቀህ አገኛታለሁ ብትል እና ደግሞ ያን ነገር ብሰማ ወደድክም ጠላህም ልጄን ታገባታለህ ትለዋለች። ናታን በጣም ነው የደነገጠው። የድሮ ህይወቱ አሁን ተመልሶ ሊመጣ ነው። ቤዛ ግዴታ ካላገባይ ብላ ብዙ ነገር ስታደርግ ነበር። ይህ ነገር ደግሞ በዲያራም ሊደገም ነው እና በጣም ይደነግጣል። እንዲህ የዲያራ እናት እኔ ሽርቃለሁ ግን ደግሞ አጋጣሚ ሆኖ እሷ ያለውበት ጋር ብትመጣና ብንገናኝስ ያኔም እንደምፈጠረው ይላል። በጣም ደንግጠዋል። ምክንያቱም እሱ እዚህ ስራ የሚገባበት ነገር አለው። የሆነ መረጃ ለመውሰድ ነው እንጂ ኤፍራታን ሙሉ ለሙሉ ጠልቷትና እረስቷት አይደለም። ነገ ጠዋት ኤፍራታን አግኝቶ አብሮ እንደሚሆን እርግጠኛ ነው። ይህ ማለት ደግሞ ሌላ ሴት ደግሞ ማስገባትም አይፈልግም። ዲያራ እናትም እሱ ጉዳይ አይደለም፣ ይህንን ደግሞ ቀድሜ አስጠንቅቄያለሁ ትለዋለች። ናታን አሁን ላይ የማይወጣበት ችግር ውስጥ ገብተዋል። ብዙ መጥፎ ነገሮችን ሰርቻለሁ፣ ግን የማልደብቅ ነገር ለሴቷ ልጄ በጣም የተለየ ፍቅር አለኝ እና እሷ ስትጎዳ በፍጹም ማየት አልፈልግም ትለዋለች። እሷን ካስከፋት ዋጋ ትከፍላለህ ትለዋለች። ናታንም በድንጋጤ እሺ ይላታል። ራም በተደጋጋሚ ለናታን ስልክ ትደውላለች። እናም ስልኩን አያነሳውም። እሷን በጣም ትጨናንቃለች። እባክህን ስልኩን አንሰው እያለች በተደጋጋሚ ትደውላለች። ናታንም ስልኩን እያየ አያነሳም። ምክንያቱም ማስጠንቀቂያ ሰጥቶታል። እሱ ይሄንን ካደረገ ወይም ደግሞ ካገኛትኝ በጣም ከባድ ነው የሚሆነው። ምክንያቱም ወደድክም ጠላህም ሳትፈልግ ታገባታለህ ልጄን ብለዋለች። እና ይህን ነገር ደግሞ በፍጹም ናታን አይፈልገውም። እና ዲያራ አሁንም ደጋግማ ትደውላለች። ነገር ግን አይነሳላትም። እናቷ ጋር ትሄድና በቃ ስልኩን አያነሳም ጠፋ እኮ ትላለች። ማን ነው ትላለች። ናታን ትላለች። እና ታዲያ ምንድን ነው ምን ተፈጠረ ትላለች። እኔ ምን አውቃለሁ፣ ግን ደግሞ ስልኩን አያነሳልኝም፣ ከተገናኘንም በጣም ቆየን ትላታለች። ግን አንተ ግን ምን ያክል እንኳን እንደናፈከኝ አይተሃል። እኔ ጉብ አንተን አጥቼ ምን አልችልም እያለች ዲያራ እንግዲህ በፍቅሩ በናታን ፍቅር ወድቃለች ማለት ነው። ግን ደግሞ እናቷ እሱ እንድታገኝ አትፈቅድም ማለት ነው። እንግዲህ ምን ይፈጠራል የሚለውን ደግሞ የምናየው ይሆናል። ሰላም ሰላም፣ ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ናችሁ ሁሉ ሰላማችሁ ብዝት ትበለስ። ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁ ከልብ ነው የማመሰግነው። ውድ ቤተሰቦች ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ዛሬ ማለት ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለምን ላይክ ማታደርጉት? ለምንድን ነው ሰብስክራይብ ማታደርጉት? ዲያራን በናታን ፍቅር አፈቅረዋለሁ ብላለች። የኤፍራታን እንድትወስድ ማነው ደፋር እኮ ነች። እና ስለዚህ እናትየውም አትፈቅድም፣ እንዲሁም ደግሞ ናታንም አይፈቅድም ማለት ነው። ምክንያቱም ናታን ዲያራን የቀረባት ምክንያት የሆነ ከሷ የሚያገኘው ነገር ስላለ ነው እንጂ አፍቅሯት ወዷት አይደለም ማለት ነው። ሲቀጥል እናትየውም
አትፈልግም ማለት ነው። ይህ ደግሞ ካገኛትና ፍቅር ከያዛትኝና ልጅ ከተጎዳች ግዴታ ታገባታለን ያሉት እንግዲህ ይህ ነገር ደግሞ ከዚህም በፊት በቤዛ ጉዳይ የደረሰበት ነገር አለ ናታን ማለት ነው። ናታን የደረሰበት ምክንያት ምንድን ነው? ከዚህም በፊት ቤዛ ካላገባኸኝ ብላ ራሷን ለማጥፋት ስትሞክር ነበር። እንዲሁም ሳይፈልግ በግዴታ ኤፍራታን ትቶ እሷ ጋር ሆኖ ነበር ማለት ነው። ምክንያቱም አስፈራርተውት ማለት ነው ቤተሰቦቹን የሚጎዳ ነበር ማለት ነው። ስለዚህ በዚህ ጉዳይ ይሄ ነገር ደርሶበታል። አሁን ደግሞ ይሄ ነገር ተመልሶ ሊደገም ነው ማለት ነው። ነገር ግን ደግሞ እናትየውም ለዛ ግዴታ ታገባታለህ ብላለች። እንግዲህ ጉድ እኮ ነው። ኤፍራታ ይሄ ሁሉ ነገር የሁሉ ፈተና እያሳለፈች እንግዲህ ለሱ ፍቅር ብላ ነው የሁሉ ዋጋ እየከፈለች ያለችው ያፌትን ከማግባት የደረሰችው። ነገር ግን ናታን ደግሞ ይሄን ነገር አልተረዳትም። ምክንያቱም ኤፍራታ ናታን ማለትም ያፌትን ወዳና ፈቅዳ ነው ያገባቸው ብሎ ነው የሚያስበው። ነገር ግን እዚህ ጋር ይሄን ነገር የሚረዳላት ጽዮን ብቻ ነው ማለት ነው የምታውቀው። ሲቀጥል ደግሞ እንግዲህ ቤዛ ናታን ማታ አምሽቶ አልመጣም ከሌላ ጊዜው ማለት ነው። እናም ስራ ቦታ ነው የሚያድረው ሲላት ለጽዮን እንግዲህ እሷ ጋር ልጅቷ ጋር ሂዶ ነው ወይ እሷ ጋር ሂዶ አድሮ ነው ማለት ነው ትላለች ቤዛ ማለት ነው። ጽዮንም በጣም ታብድና እንዲህ ወንድሜማ ሌላ ሴት በፍጹም አያደርገውም ከኤፍራታ ውጭ በፍጹም አያደርገውም። ቆይ ግን ይህን ያክል እች ልጅ ምን አድርጋ ነው ይህ ሁሉ ነገር ዋጋ እየከፈለች ለምንድን ነው ግን የማይታየው እያለች በጣም ታብድ ነበረ። ማለትም ቤዛም ግራ ተጋብታ ምንድን ነው ቆያሽ ያለሽው እባክሽን ተረጋጊ ብላም ስታቅፋት ነበረ። እናም ሌላ ሴት በፍጹም ማፍቀር አይችልም እያለች ነበር። ምክንያቱም ለሱ ብላ ይሄ ሁሉ ዋጋ እየከፈለች እንደሆነ ስለምታውቅ፣ በተለይ ደግሞ አሁን ላይ አቤል ጋር ስላለው ቪዲዮ ሁለቱም እየተጨናነቁ ነው። ነገር ግን ጽዮንም ይህን ነገር እናሸንፋለን፣ እናልፋለን፣ አልፈን ሁሉንም ነገር አንቺና ወንድሜም ተጋብታችሁ ትኖራላችሁም ስትላት ነበር ማለት ነው። እናም ኤፍራታም ተስፋ ቆርጫለሁ፣ ካሁን በኋላ አለቀ፣ በቃ አለቀ፣ እመኚኝ ጽ እውነት ናታንን አጥቼ እኔ መኖር አልችልም። እናም ካሁን በኋላ የኔና የናታን ነገር አለቀ እያለች ተስፋ በመቁረጥ ነበር ስትናገር የነበረው ማለት ነው። ጽዮን ደግሞ በፍጹም አላለቀም፣ ሁሉን ነገር እናልፈዋለን፣ እናሸንፋለን፣ ኤፉዬ አይዞች ስትላትም ነበር ማለት ነው። ቀጣይ ክፍል